አንድ ወንድ ላንቺ እውነተኛ ፍቅር እንዳለው የሚያሳዩ 10 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ያዳምጥሻል። ወንድ ላንቺ እውነተኛ ፍቅር ካለው ከልቡ ቀጥሎ ጆሮውን ይሰጥሻል። የምትናገሪው ቃል ልክ እንደ ንጉስ ሆኖ አንቺን እንደ ንግስት ይሰማሻል፣ ያዳምጥሻል። ለንግግሮችሽ ትልቅ ዋጋ ይሰጣል። መስማት ብቻ ሳይሆን ለሰማው ድምጽሽ በቂ ምላሽ ይሰጣል። በተለይ ትዳር ውስጥ መደማመጥ ትልቅ ቦታ ይይዛልና ስለዚህ ቃላቶችሽ ለእርሱ ውድ ናቸው። እንደ ተራ ወሬ አያያቸውም። ዓለም ላይ ሰዎች የሚያደምጣቸውን ሰው በማጣት ብቻ ራሳቸውን ያጠፋሉ። ስለዚህ መደመጥ የዚህን ያህል ዋጋ ያለው ነገር ነው። ሁለተኛ፣ የነገርሽውን ነገር ያስታውሳል። ቁም ነገርም ይሁን ቀልድሽን የሚያስታውስ ከሆነ ይሄ ሰው ካንቺ ጋር በፍቅር እንደተቆራኘ ያሳያል። የነገርሽውን ነገር ሁሉ የማያስታውስ ከሆነ ቀልቡ ካንቺ ጋር ላይሆን ይችላል። ምክንያቱም የምንወዳቸው ሰዎች የሚናገሩትን ነገር እያንዳንዱን እናስታውሳለን። የምትናገሪውን ነገር የሚያስታውስ ወንድ ላንቺም ለንግግርሽም ትልቅ ቦታ ይሰጣል ማለት ነው። ስለዚህ አንዱ የፍቅሩ ማሳያ ይሆናል። ሶስተኛ፣ ስላንቺ ግድ ይለዋል። ስለ ኑሮሽ በጣም ግድ ይለዋል። ምንድነው የምትበላው? ምንድነው የምትጠጣው? ምንድነው የምትለብሰው? በምንድነው ቤት ኪራይ የምትከፍለው? ከቤተሰቧ ጋር እንዴት ነው የምትኖረው የሚለው ነገር እጅጉን ያሳስበዋል። ስለ መውጣት መግባትሽ፣ እንዴት እንደምትኖሪ በጣም ያሳስበዋል። ያንቺ ምቾት በጣም ያስጨንቀዋል። ከዚህ የተነሳ ዘወትር እንዴት ከጎንሽ መቆም እንዳለበት ያስባል። ጭንቀትሽን በፍጹም ማየት አይፈልግም። የሆነ የተለየ ነገር የማድረግ አቅም ባይኖረው እንኳን ስላንቺ ግድ እንደሚለው በተግባሩም በንግግሩም ያሳይሻል። አራተኛ፣ ጊዜ ይሰጥሻል። ዓለም ላይ ጊዜ ውድ ስጦታ ነው። ጊዜ ማለት መኖር ማለት ነው። ጊዜውን ሰጠሽ ማለት ኑሮውን እየሰጠሽ ነው ማለት ነው። ስለዚህ አንድ ሰው በእውነተኛ ፍቅር የሚያፈቅርሽ ከሆነ የመጀመሪያውም የመጨረሻውም ስጦታው ጊዜው ነው። ጊዜውን ሳይሰጥሽ ሌሎች ነገሮችን ቢሰጥሽ ምናልባት ላንቺ ያለው ፍቅር ፍጹም ላይሆን ይችላል። ሰዎች ገንዘባቸውን ሰጥተው ጊዜያቸውን ሊከለክሉን ይችላሉ። ጊዜ በመስጠት ውስጥ ትልቅ ፍቅርና አክብሮት አለ። አምስተኛ፣ ከእርሱ ጋር ስትሆኚ ሰላም ይሰማሻል። የሚወድሽ ወይም የምትወጂው ሰው አጠገቡ ስትሆኚ ውስጥሽ በሰላም ይሞላል። እውነተኛ ፍቅር ውስጥ ሰላምና መረጋጋት አለ። የእውነት ከሚወደን ሰው ጋር ስንቀመጥ ነፍሳችን በሰላም ትሞላለች። በጣም እንረጋጋለን፣ ውስጣችንም አይረበሽም። የሚወደን ሰው ከምንም ነገር በፊት ሰላም ይሰጠናል። ባገኘነው አጋጣሚ የምንረበሽ ከሆነ ምናልባት ይህ እውነተኛ ፍቅር ላይሆን ይችላል። ስድስተኛ፣ ሙሉነት ከተሰማሽ። አንቺ በራስሽ ሙሉ ሰው ነሽ። ነገር ግን ይህ ይወደኛል ወይም እወደዋለሁ የምትይው ሰው በህይወትሽ ውስጥ በመኖሩ የበለጠ በራስ መተማመንና ሙሉነት ሊሰማሽ ይገባል። እርሱ የማንነትሽ ተጨማሪ ደስታ፣ ተጨማሪ በራስ መተማመንና ተጨማሪ ኩራትሽ መሆን አለበት። ባለሽ ነገር ላይ የሚጨምር እንጂ የሚያጎድል መሆን የለበትም። ሰባተኛ፣ ደህንነት ይሰማሻል። ያንቺ ሚስጥር ለጓደኞቹና ለወዳጆቹ የማይናገር ከሆነ ምንም ነገር ስትነግሪው ያወራብኛል ብለሽ የምትፈሪ ከሆነ ውስጥሽ በሁሉ ነገር የሚጠረጥረው ከሆነ ይሄ ፍቅር ሊሆን አይችልም። ከእርሱ ጋር ሆነሽ ደህንነት የማይሰማሽ ከሆነ ወይ አንቺ አትወጂውም ወይ እርሱ አይወድሽም። እውነተኛ ፍቅር ዋጋ ቢያስከፍልም ግን ደህንነት አለው። በዚያ ሰው ማንነት መተማመን አለው። አብሮሽ ያለው ወንድ ካንቺ ጋር የሚያሳልፈውን ሁሉ እየሄደ ለማንም የሚያወራ ከሆነ ከእርሱ ጋር ያለሽ ግንኙነት አጠራጣሪ መሆኑን እወቂ። ስምንተኛ፣ ደስተኛ ትሆኛለሽ። እዚህ የፍቅር ግንኙነት ውስጥ ያለውት ሰዎች ስለሚፈልጉ ነው ወይስ የእውነት እኔ ደስተኛ ሆኜ ነው የሚለውን ማወቅ አለብሽ። አንድ ሰው አጠገቤ መሆን ስላለበት ነው ወይስ የእውነት ከዚህ ሰው ጋር ደስተኛ ነኝ ብለሽ ራስሽን መጠየቅ አለብሽ። ከዚህ ሰው ጋር ባለኝ ግንኙነት የእውነት ደስተኛ ነኝ የሚለውን ጥያቄ ለውስጥሽ መመለስ አለብሽ። ደስታ የማይሰማሽ ከሆነ አደጋ ውስጥ ነሽ። ከሰው ጋር የምንኖረው እኮ በዚያ ፍቅር ውስጥ ደስታን ለማግኘት ነው። ስለዚህ አንድ ጤናማ ግንኙነት ትልቁ መታወቂያው ደስታ መኖሩ ነው። ዘጠነኛ፣ ጥልቅ የሆነ መተሳሰር። ግንኙነት የስጋ ብቻ ሳይሆን የሁለት ነፍሶች ትስስር ነው። ማንም መሃላቸው ገብቶ ሊለያያቸው እስካይችል ድረስ ፍጹም የሆነ ትስስር ይኖራል። አብሮሽ ያለው ሰው ከእያንዳንዱ ስሜቶችሽ ጋር የተሳሰረ ነው ወይ የሚለውን ማወቅ አለብሽ። የእርሱ መኖር ወይም የአንቺ መኖር ለእርሱ ምንም አይነት ጉዳት ወይም ክፍተት እንደማያመጣ ከተሰማሽ ይሄ አደጋ አለው። በግንኙነት ውስጥ እውነተኛ ፍቅር መኖሩን ከምናስተውልባቸው ነገሮች አንዱ ጥልቅ የሆነ መተሳሰር እንዳለ ማወቃችን ነው። አስረኛ፣ ጊዜያዊ ነው ወይስ ዘላቂ? እውነተኛ ፍቅር ጅማሬ ቢኖረውም ፍጻሜው ግን ማለቂያ እንደሌለው የህልም መንገድ ነው። የሚወደሽ ወንድ ለጊዜያዊነት ብቻ የሚፈልግሽ ከሆነ ይሄ ትክክለኛ ፍቅር እንዳልሆነ ወቂ። ዘላቂ የሆነ ግንኙነት ዘላቂ የሆነ እቅዶች አሉት። ከአንቺ ጋር የወደፊት ህይወቱን መኖር የማይፈልግ ለአንቺ እውነተኛ ፍቅር የለውም። ሁሌም የአጭር ጊዜ እቅዶች ውስጥ ብቻ የሚያስቀምጥሽ ከሆነ አደጋ ውስጥ ነሽ ማለት ነው። በእነዚህ 10 ሀሳቦች ተጠቃሚዎች ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።